ምሽግ ማለት ምን ማለት ነው? በወታደራዊ ቋንቋ ጠላትን ለማጥቃት ሆነ ለመከላከል ምቹ የሆነ የምትከላከሉበት፣ እናንተ ጠላትን ለማጥቃት ምቹ ስፍራ የምትይዙበት። ምሽጉ የት እንደሆነ ታውቃላችሁ? በጣም የሚገርመው የመጀመሪያው ዎች ኤንድ ፕሬይ። በግምት ወደ ሰሜን በል አይተሃል ወይ? ሰሜን ላይ አንተን የከበበ ደቡብ ላይ አይተሃል ሲሉ ሰምተህ ለምን ትዋጋ? መንፈስን ዓለም አታክ ስታይ ይኸውልህ ኢላ አድርገህ ካልተኮስ በጦርነት ጭራሽ ዝም ብለህ መተኮስ ስትጀምር ያለ ኢላማ ከየት አቅጣጫ እንደምትተኩስ እንደውም ጠላት አውቆ ድራሽን ያጠፋል። እንደውም ዝም ብሎ የነበረን ጅኒ ቀስቅሰህ ራስ ላይ ከእግዚአብሔር ዓለም ጋር የተጣላ ልብ ይዘህ ቸርች ውስጥ መጥተህ ከእግዚአብሔር አጀንዳ ጋር የሚፋታ አጀንዳ ይዘህ በረከቴን ያዝ፣ ወጋው፣ ነቀል፣ ቸከል ትላለህ። ወንድሙን የሚጠላ ነፍሰ ምንድን ነው? ለግድያ የሚፈላለጉ ሰዎች አንድ ላይ እስቲ ሰይጣንን የተቃወምን ምን እንላለን? ለግድያ እኮ ነው። የሱን ውድቀት የዛን አገልጋይ ውድቀት በወሬ ለማቀበል ለመሾም ፓስተር ለመሆን የሚንከራተት አገልጋይ አንዱን አስመጥቶ እሱ ቦታውን ለመያዝ አንድ ላይ ምንን እንቀውም ይላሉ። እስቲ ሰው በመውደድ ኑሩ፣ ሰይጣንን ትቃወሙታላችሁ። ሲቸርነት አድርጉ፣ ተው አትጹሙ፣ አትጸልዩ። ግን የብርሃንን ካራክተር እስቲ ተንኮል እስቲ ያቁሙ፣ ምቀኝነት እስቲ ያቁሙ፣ ዘረኝነትን እስቲ ያቁሙ፣ ጥላቻን አቁሙ። በእርግጥ እንደዚህ ስትመላለሱ ብዙዎች አላዋቂና ሞኝ አድርጓቸዋል። ቅንነታችሁን እንደ ፋርነት፣ የዋህነታችሁን እንደ መጠቀሚያ የሚያደርጉ ብዙ ክፉ ትውልዶች ያሉበት ዘመን። ሰይጣን አውትሳይድ ሆኖ አይደለም አንተን የሚያበላሽ። እንደምታስበው ሰይጣን ሰሜን ላይ ቁጭ ብሎ አይደለም አንተን እያመሰ ያለው። ሰይጣን ስትራቴጂክ ነው። እኔ ኢትዮጵያ የክርስቲያን ደሴት ነች የሚለውን አላምን። በዓለም በዚህ ድህነት፣ በዚህ ኢንተርኔት ፖርኖግራፊ በማየት አራተኛ ነች ጎግል ሪሰርች ኢትዮጵያ። ይህንን ቆሻሻ ሩካቤ ስፒሪት ነው ባይዘው ኢምፓርት መታደር። ሁለት አይነት አማኝና ሁለት አይነት አገልጋይ አለ። በወንጌል የሚኖር አገልጋይና በወንጌል የሚኖር ምዕመን ወይም ህዝብ አለ። አገልጋዮች በወንጌል መኖር አቁመን ለወንጌል መኖር መጀመር አለብን። አትደክምም አይደለም፣ እንደክማለን፣ ሰው ነን። በደከሙ አማኞች ላይ እንዳትፈርዱ። በድካም በሚመላለሱ ሰዎች ላይ ልንፈርድ አልተጠራን። ክርስቲያን ሊደክም ይችላል፣ አገልጋይ ሊደክም ይችላል። ትናንት ብርቱ የነበረ አገልጋይ ደክሞ ልናገኘው ብዙ የሚያዝል ብዙ የሚያደክም ነገር ስላለ በዚህ ምድር ላይ ትናንት ይተጋ የነበረ አማኝ ዛሬ ተጠላልፎ ደክሞ አትፍረዱ። ገንዘብ ብቻ የምትፈልጉ ሰዎች ቸርች አትምጡ፣ ጠንቋይ ቤት መሪ ጌታም ጋር ብትሄዱ የስጋ ፈውስ ልታገኙ ትችላላችሁ። እዚህ ያለው ገንዘብም አለ፣ የስጋም ፈውስ አለ። ግን ማንም መሪ ጌታው ጋር የሌለው፣ ጠበል ብትጠመቅ የሌለው፣ የሆነ ሳሙኤል ብትሄድ የሌለው ነገሮች ሁሉ ያሉት የት ነው? ራስ ወዳድነቱ አየር ላይ ነው ያለው እንዴ? አየር ላይ ያለ ራስ ወዳድነት፣ ስግብግብነት፣ ትዕቢትነት ወቃው ነቀለ ሁሉ ስራት የት አየር ላይ ነው ያለው? ከሰሜን የሚነሳ ነው ይሄንን ይዞብህ የመጣው። ከደቡብ የሚነሳ ነው፣ ከሱዳን ከፈረንሳይ የሚነሳ የመንፈስ አሰራር ነው። ካንተ ከስጋ ሰው ስጋው ተፈውሶ አመለካከቱ ካልተፈወሰ ተመልሶ የኃጢአት ባሪያ ይሆናል። አሁን ምድራችን ላይ ላለው የቤተ ክርስቲያን መንፈሳዊ ውድቀት ባይተዌ አንዳንዴ ታሪክን ወደ ኋላ ማየት ጥሩ ነው። አሁን ሱዳን ምን ይመስላችኋል? ሱዳን ሲባል የምን አገር ነው? ግብፅ፣ ቱኒዚያ ሙስሊም ናቸው። ኮከብ ጨረቃ ምናምን ነው አይደለ? የሚገርም ግን ድሮ ክርስቲያን ነበር። ሱዳን የክርስቲያን አገር ነበር። ግብፅ የክርስቲያን ሀገር ነው። ኖርዘርን አፍሪካ አሁን ያሉት የሙስሊም ሀገራት የክርስቲያን ሀገር ነበሩ። እነዚህ አገሮች እንዴት ነው ወደ እስልምና የተቀየሩት? ኖርዘርን አፍሪካ ካንትሪስ አሁን በእስልምና የምታውቋቸው ስትሉ ኦርቶዶክስና ካቶሊክ መባላት ጀመሩ። ሁለቱ ምን ማድረግ ጀመሩ? አሁን ሐዋርያና ነብይ ያለ ጴንጤ እንደሚባለው ስንት ዋና ነገር እያለ የሚያስማማቸው ማዕት ነገር እያለ መባላት ሲጀምሩ ጠላት ቤት ገባ። በዛ ገብቶ ክርስትናን አጥፍቶ አሁን የአገሪቷ አንደኛ ሸሪዓ ምናምን አድርጎ ማን ሆነ? እስልምናው እንዳይመስል። አሁን አንዳንድ ሰው ታሪክ ስለማያውቅ ሱዳን ምናምን ስለው የእስላም ሀገር ምናምን ይላል። እንትን ስትለው እመነኝ የሃይማኖት መሪ ነን የሚሉ ሰዎች በዛ ወቅት የሰሩት የካቶሊክ መሪዎችና የኦርቶዶክስ መሪዎች ሰሜን አፍሪካንን አሁን በሙስሊም እንዲወረር ያደረጉት እነዛ ጀዝባ መሪዎች ናቸው። ከአንድነታቸው ይልቅ ምናቸውን ሰብከው? ልዩነታቸውን ሰብከው። ከሚስማሙበት ነገር ይልቅ የሚጣሉበትን ነገር አጉልተው
አሁን ያለው የሰሞነኛ የጴንጤ እርስ በራስ መወጋገዝ ለሌላ ጠላት በር እንደሚከፍት ማወቅ አለበት። ሰይጣን ስትራቴጂክ ነው። እኔ ኢትዮጵያ የክርስቲያን ደሴት ነች የሚለውን አላምንም። በዓለም በዚህ ድህነት፣ በዚህ ኢንተርኔት ፖርኖግራፊ በማየት አራተኛ ነች። ጎግል ሪሰርች ኢትዮጵያ እቺ ነች የክርስቲያን ደሴት። ፖርኖግራፊ የወንድና የሴት ሩካቤ ራቁት ሴክስ በማየት ኢትዮጵያ በዚህ ድህነት ብንጠግብማ አንቻልም። ይሄንን ቆሻሻ ሩካቤ ስፒሪት ነው ባይዘው ኢምፓርት የምታደርገው። ግን እኔ የክርስቲያን ደሴት እንድትሆን እሰራለሁ። ከልዩነቴ ይልቅ አንድነቴን አጠነክራለሁ። ኢየሱስ ያድናል። እነዚህ ክርስቲያን አሁን ትንሽ አልገረማችሁም? ክርስቲያን ሀገሮች ናችሁ ስላችሁ ሁለቱ የገዛ ጥቅማቸውን ለማስጠበቅ ሆዳቸውን ለመሙላት በወቅቱ የነበሩት መሪዎች እርስ በራስ ሲራኮቱ እነዛ ወለል ባለው በር ምን አሉ? ገቡ። ወለል አሁን እስቲ እዛ ሄደ ወንጌል ምናምን በል ይገባልሃል። ያማቅና አንዳንድ ምልክቶች አሉ ወንጌል ካልተሰራ። እነዚህን ሰዎች ከድቅድቅ ጨለማ ወደሚደነቅ ብርሃን ምን ማድረግ ማምጣት። ወንጌል የማንኳኳው ደጅ የለም። ተውት ፖለቲካው። እኛ ስራ ቤተክርስቲያን፣ ፖለቲካውን ፖለቲካል ሊደርስ፣ ጸጥታውን የጸጥታ አካል፣ ሁላችንም የድርሻችን ምን እንበል እንው። አሁን እኮ ይኸውልህ አገልጋዩ ፖለቲከኛው ሆኗል፣ ሰላም አስከባሪው ሆኗል። አይመለከተንም አይደለም እምላችሁ። ወንጌል ያዝነው፣ ወንጌልን አጥብቀን እንቀጥል። አሜን ነው ወይ? ቅዱሳን ቤተክርስቲያን ውስጥ ማክሬዲያባስ ሁለት አይነት አማኝና ሁለት አይነት አገልጋይ አለ። ስማኝ በደንብ ዛሬ ሃሌሉያ። ሁለት አይነት አማኝና ሁለት አይነት አገልጋይ ለዛሬ ትምህርቴ ማለት ነው። በወንጌል የሚኖር አገልጋይና በወንጌል የሚኖር ምዕመን ወይም ህዝብ አለ። ሃሌሉያ። እሱ አንደኛው አይነት ነው። በወንጌል ምን የሚል ወንጌልን እንጀራው ያረገ በወንጌል የሚኖር ማለት ነው። ሁለተኛው አገልጋይ አይነት ደግሞ ለወንጌል የሚኖር። ሁለተኛው የምዕመን አይነት ወይም ህዝብ አይነት ደግሞ ለወንጌል ምን የሚል በወንጌል መኖር ማለት ቸርች ከፍተ ገንዘብ ማግኛ መኒ ሜክ ማድረጊያ ህዝቡን ማኒፑሌት ያርክ ኑሮውን የምታሻሽልበት ማለት ብቻ። ከህዝቡ ጋር ባለመቀየም ሰማያዊ አጀንዳ የእግዚአብሔር ህዝብ አይምሮ መቀየር ምናምን አያስፈልግም። ዛሬ የሚቀጥለው ሮብ የዕዳ ስረዛ ለሁላችሁም በትንቢት የመበልጸግ ፕሮግራም አዘጋጅቻለሁ ትላልቻል። ይመጣሉ። በትንቢቱ የሚበለጽገው ግን ሰውየው ብቻ ነው። ህዝቡ ስቲል ምንድነው? ባይ ዘ ዌይ ሀብታም እየሆኑ ቢሆን ኖሮ ሰዎቹ ቸርቹ ይቀንስ ነበር። አልሰማኸኝ? እሑድ ዕለት አዳራሽ ሙሉ ሰዎች ተሰብስበው በትንቢት የመበልጸግ ፕሮግራም ተዘጋጅቶ ሮብ ዕለት እንደገና አዳራሹ ከሞላ ሰዎቹ ምን አላሉ? ገና ተስፋ ላይ ናቸው። ሰውየው ግን ሮብም አርብም እሑድም ምን እያደረገ ነው? እየበለጸገ ነው። ለምን? ሮብም ለመበልጸግ የሚከፈል አለ፣ ሮብም ለመግባት የሚገዛ አለ፣ የሚሸጥ አለ። ይገባኛል። ሃሌሉያ። አገልጋዮች በወንጌል መኖር አቁመን ለወንጌል መኖር መጀመር አለብን። ቅዱሳን በወንጌል መኖር አቁሙ። በወንጌል መኖር ማለት እግዚአብሔርን ለፈውስ ብቻ መፈለግ። ከወንጌል መጽሐፍ እግዚአብሔር ይፈውሳል፣ 12 ዓመት ደም ይፈስሳት እኔንም ይፈውሰኛል። ከዛስ ከተፈወስክ በኋላ ወደ ሌላ ዓለም ውስጥ ነህ። ይሄ በምን መኖር ይባላል? በወንጌል መኖር። ለወንጌል ስትኖር ግን ኖ አመፃን አልቀበልም ትላለህ። አትደክምም አይደለም፣ እንደክማለን፣ ሰው ነን። በደከሙ አማኞች ላይ እንዳትፈርዱ። በደከማቸው ይውላችሁ፣ በድካም በሚመላለሱ ሰዎች ላይ ልንፈርድ አልተጠራን። ክርስቲያን ሊደክም ይችላል፣ አገልጋይ ሊደክም ይችላል። ትናንት ብርቱ የነበረ አገልጋይ ደክሞ ልናገኘው ብዙ የሚያዝል ብዙ የሚያደክም ነገር ስላለ በዚህ ምድር ላይ ትናንት ይተጋ የነበረ አማኝ ዛሬ ተጠላልፎ ደክሞልና አትፍረዱ። አሁን እኔ የምለው በወንጌል ለመኖር አስበው አቅደው ካልኩሌት አድርገው ቀምረው ልክ ቡና ሲደርስ ደቡብ ላይ ቅመማ ቅመም ሲታጨድ ደቡብ ላይ የሚሄዱ እነዚህ በምን የሚኖሩ ናቸው? በወንጌል የሚኖሩ ናቸው። ልክ የሆነ ነገር እዛ ከተማ ላይ ምርቱ ሲወጣ ኮንፈረንስ ይዘጋጅ እጥብ አድርገው ይመጣሉ። ህዝቡ በዓመት አንዴ ነው የሚያገኙ። ይሄ በወንጌል መኖር ነው። ያንን ህዝብ ሌላ ጊዜ ሄደህ ታገለግለዋለህ ወይ? ያንን ህዝብ እግዚአብሔር በሰጠ ጸጋ ታንጸዋለህ ወይ? ለዛ ህዝብ እንደዛ ለሚወድ ህዝብ አገልጋይ ልከለት አንተ ኢምፓርት ያረከው አጥቢያ ትተክልለታለህ ወይ?
ክርስቶስን ወደ መምሰል ታሳድገዋለህ። አይ ነው እኮ ጠፍተውን እንዳይመስል እኮ እቺ ቀዩዋን ያያጫውተን አንተ ኪስ ገብተን ምናምን መጽሐፍ ይናገር እንዲላል ከፍቅር ውጪ የማንም ዕዳ 9 ዓመት አገልግያለሁ፣ የማንም ዕዳ የለብኝም። እግዚአብሔር በዙፋኑ አለ። የማንም ድንቡሎ ገንዘብ ብቻ የምትፈልጉ ሰዎች ቸርች አትምጡ፣ ጠንቋይ ቤት ሂዱ። ኢየሱስንም ገንዘብንም ፈልጉ። ገንዘብ እንዲኖራችሁ ያስፈልጋል። አዎ the only ገንዘብ ብቻ ማግኘት የምትፈልጉ ሰዎች ጠንቋይ ቤት መሄድ ትችላላችሁ። the only የሥጋ ፈውስ ማግኘት የምትፈልጉ ብቻ ሐኪም ቤትም መሪ ጌታም ጋር ብትሄዱ የሥጋ ፈውስ ልታገኙ ትችላላችሁ። እዚህ ያለው ገንዘብም አለ፣ የሥጋም ፈውስ አለ። ግን ማንም መሪ ጌታው ጋር የሌለው ጠበል ብትጠመቅ የሌለው የሆነ ሳሙኤል ብትሄድ የሌለው የዘላለም ሕይወት አለ፣ እረፍት አለ፣ የማይናወጥ ሰላም አለ። የተለየ ነገር ነው ያለው እግዚአብሔር ጋር። ገንዘብ ብቻ ነው ያለው ብለህ አታስብ። ያበላኛል ብለህ ብቻ አታስብ። ገንዘብ ይሰጠኛል ብለህ ብቻ አታስብ። ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 1 እኔ ጳውሎስ በእናንተ ፊት ስሆን አይናፋር ከእናንተ ስር ግን ደፋር የተባልኩ በክርስቶስ የዋህነትና ገርነት እለምናችኋለሁ። ወደ እናንተ በምመጣበት ጊዜ በዓለማዊ መንገድ እንደምኖር አድርገው የሚቆጥሩ ሰዎች ላይ በድፍረት ለመናገር ቆርጫለሁ። እናንተ ግን በዚህ አይነት ድፍረት እንድናገር እንድታደርጉኝ እለምናችኋለሁ። ቁጥር 3 ጀምሮ ያለውን ሰሌክት አድርጉት። ሐሳቤ ነው ዛሬ። የምንኖረው በዚህ ዓለም ቢሆንም የምንዋጋው ግን በዚህ ዓለም ስልት አይደለም። ደግሞ የምንዋጋበት የጦር መሳሪያ የዚህ ዓለም መሳሪያ አይደለም። ይሁን እንጂ ምሽግን ሁሉ ለመደምሰስ የሚችል መለኮታዊ ኃይል ያለው ነው። ሃሌሉያ። የምንኖረው ቁጥር 3 እና 4 ስፔሻሊ የምንኖረው በዚህ ዓለም ቢሆንም የምንዋጋው በዚህ ዓለም ስልት አይደለም። ደግሞም የምንዋጋበት የጦር መሳሪያ የዚህ ዓለም መሳሪያ አይደለም። ይሁን እንጂ ምሽግን ሁሉ ለመደምሰስ ባይ ዘ ዌይ መጽሐፍ ቅዱስ ስለ ወታደር ስለ ሯጭ በብዛት ይናገራል። ምሽግን ምን ለማለት የመደምሰስ የሚያስችል መለኮታዊ ኃይል ያለው ነው። በዚህ ዓለም ስንኖር ውጊያ አለ። በዚህ ዓለም ስንኖር ቻሌንጅ አለ። በዚህ ዓለም ስንኖር ተግዳሮት አለ። በዚህ ዓለም ስንኖር ጠላት የሚከፍትብን ውጊያ አለ። ነገር ግን አለ ጳውሎስ የምንዋጋው በዚህ ዓለም ስልት አይደለም። እንዋጋለን። ይሄ ዓለም እንደሚዋጋው አይደለም የምንዋጋው። ይሄ ዓለም የሚዋጋው እንዴት ነው? እኛ እንዴት ነው መዋጋት ያለብን? መቼም ጴንጤ ውጊያ ሲባል በጌታ በኢየሱስ ስም ነው ውጊያ ብሎ በቃ የጴንጤ ውጊያ እቺ ነች። በኢየሱስ ስም ውደቅ፣ ወደ ምዕራብ በኢየሱስ ስም ውደቅ፣ ወደ ሰሜን በኢየሱስ ስም። ሲወጣ ጭራሽ ተከቧል። አቅፎት ነው ጂኒው የሚሄደው። ፍሬንድ እንዴት ነሽ? ጀለስካ ሰላም ብሏ። ቅድም ስትወራጭ ነበር ቸርች ፕሮግራም ውስጥ። ምን ሆነሽ ነው? ቸርች ውስጥ ምን ሲል ነው የቆየው ሰውየው? ሲወራጭ ነው የቆየው። ሲወራጭ ቆይቶ ባል ያልወጋው ያልነቀ ይኸውልህ የመጀመሪያው ኢየሱስ ክርስቶስ ስለ ጸሎትና ስለ ውጊያ ያስተማረው ዎች ኤንድ ፕሬይ ነው። በግምት ወደ ሰሜን ብል አይተሃል ወይ? ሰሜን ላይ አንተን የከበበ ደቡብ ላይ አይታ ሲሉ ሰምተህ ለምን ትዋጋለህ? ዎች ኤንድ ምንድን ነው ያለው? ፕሬይ። ይሁንና ምን በሉ አለ? ጸልዩ። የመንፈስን ዓለም አታክ ስታይ ይኸውልህ ኢላማ አድርገህ ካልተኮስክ በጦርነት ሕግ ጭራሽ ዝም ብለህ የት ጋር እንዳለ ጠላት ቦታውን እንዲያውቅ መተኮስ ስትጀምር ያለ ኢላማ ከየት አቅጣጫ እንደምትተኩስ እንደውም ጠላት አውቆ ድራሽን ያጠፋል። እንደውም ዝም ብሎ የነበረን ጅኒ ቀስቅሰ ራስ ላይ እማትወጣው የብዙ ጴንጤ ህይወት ነው። ተው ስንለው ሰሜን ይላል፣ ደቡብ ይላል፣ ምስራቅ ይላል። ሲወጣ ቅድም ምን ሆነሽ ነው ፍሬንድ? እንዴት ነው? ልክ እንደገባ ከሥራ ይባረራል። ነካክቶ አለቃው አይንህን ላፈር ይለዋል። ሃሌሉያ። ምን የት ጋር ምን እንደነካ አያውቅም። ዲያብሎስን ስለመቃወም መጽሐፍ ቅዱስ ያወራል። በጩኸት ስለመቃወም ግን መጽሐፍ ቅዱስ አይናገርም።
ድምፅን አጎርንኖ ስለመቃወም ግን መጽሐፍ ቅዱስ ምን አይልም አይና በታላቅ ድምፅ ኦ ጌታ ኢየሱስ ብሎ ግን ስለመናገር አልተጻፈም። ስለ ዲያብሎስ ተቃውሞ ከተጻፉት ቦታዎች አንደኛው ልንገራችሁ። ዋነኛው ያዕቆብ ምዕራፍ 4 ላይ ቁጥር 7 ላይ ታገኙታላችሁ። ዲያብሎስን ተቃወሙት እርሱም ከናንተ ምን ይላል? አሜን ነው ወይ? ወደ እግዚአብሔር ምን በሉ እርሱም ወደ እናንተ ምን ይላል? አንድ ሰው ዲያብሎስን የሚቃወም በጩኸቱ ሳይሆን ወደ እግዚአብሔር በመቅረብ ነው። አልሰማኸኝም? ወደ እግዚአብሔር እንዴት ነው የምትቀርበው? የእግዚአብሔርን ሐሳብ፣ የእግዚአብሔርን አጀንዳ፣ የእግዚአብሔርን አካሄድ፣ የእግዚአብሔርን ቶት ከእግዚአብሔር ዓለም ጋር የተጣላ ልብ ይዘ ቸርች ውስጥ መጣ ከእግዚአብሔር አጀንዳ ጋር የሚፋታ አጀንዳ ይዘ በረከቴን ያስ ወጋው ነቀልኩ ቸከልኩ ትላለህ። አጋንንት አለ፣ ጠላት አለ፣ ዲያብሎስ አለ። ዲያብሎስን አጋንንትን መቃወም መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ነው ስንል መቃወም እንዳለብን የነገረን መጽሐፍ ነው። እንዴት መቃወም እንዳለብን የሚነግረን እንጂ እኛ የምንፈጥረው ነገር የለም። መቃወም እንዳለብን የነገረን ማን ነው? እንዴት መቃወም እንዳለብን የሚነግረን ማን ነው? አሁን እኛ ተቃወሙ የሚለውን ብቻ ይዘን ነው እምቦር ክርዩ የምንለው። ሰው በቅድስና ሲኖር ሰይጣንን እየተቃወመ ነው። እግዚአብሔርን በመፍራት ሲኖር ሰይጣንን ምን እያለ ነው? እግዚአብሔርን በመፍራት በትህትና ሰው በመውደድ ሲኖር ማንን እየተቃወመ ነው? ዳት ኢዝ ኢት። ባልንጀራን እንደራስ አድርገህ ውደድ ተብሎ ተጽፏል። ባልንጀራውን ሰው ሲወድ ማንን እየተቃወመ ነው? ሰውን ሁሉ ጠልቶ ቸርች መጥቶ ስብ 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 ራስ እዛው ስብ አይሆንም፣ አይሆንም። የእግዚአብሔር መልክ፣ የእግዚአብሔር ቅድስና፣ የእግዚአብሔርን መፍራት፣ የእግዚአብሔር ሐለወት፣ የእግዚአብሔር መገኘት ኪካማሶትራ ዲያቫስ ወንድሙን የሚጠላ ነፍሰ ምንድን ነው? ለግድያ የሚፈላለጉ ሰዎች አንድ ላይ እስቲ ሰይጣንን እየተቃወምን ምን እንላለን? ለግድያ እኮ ነው። የሱን ውድቀት የዛን አገልጋይ ውድቀት በዛም በዚህ ብሎ እሱን አሽሮ እሱ ለመሾም በሽማግሌ ፊት የሚያሸረግድ ወንጌላዊና የሽማግሌዎችን ሚስት ዘንቢል ይዞ በወሬ ለማቀበል ለመሾም ፓስተር ለመሆን የሚንከራተት አገልጋይ አንዱን አስመትቶ እሱ ቦታውን ለመያዝ አንድ ላይ ምንን እንቀውም ይላሉ። እንዲህ ንገርህ፣ የትኛው መንግስት ላይ ሆነ መንግስቱን መቃወም ዋጋ ያስከፍላል። እነግርሃለሁ። መንግስታቸው ውስጥ ሆነ መንግስትን ለማፍረስ የምታደርገው ነገር ዋጋ ያስከፍላል። በሰይጣን መንግስት ካራክተር ግዛት ውስጥ ሆነ ቆይላችሁ ጨለማ እንላለን አይደለ? ጨለማ ስንል ማታ ያለውን እያለን ነው እንዴ? በመጽሐፍ ቅዱስ ቋንቋ ብርሃን ስንል አሁን ያለውን ቀን ነው እንዴ? በመጽሐፍ ቅዱስ ቋንቋ ጨለማ ስንል ስለ ካራክተር ነው የምናወራው። ብርሃን ስንል ስለ ምንድን ነው የምናወራው? ቀን ፀሐይ ወጣ ማታ ስለሚተካው እያወራን አይደለም። ብርሃን ካልን ቀን ስላለው ፀሐይ ብርሃን አይደለም የምናወራው። ጨለማ ካልን ስለ ሰይጣንና ካራክተሪስቲክስ ነው ወይም መገለጫ ባህሪ ነው። ብርሃን ስንልም ካራክተር እግዚአብሔር ምንድን ነው? ለምሳሌ ቀን ነው እያልከኝ ነው? እግዚአብሔር ምንድን ነው? ብርሃን ካራክተር ነው። በሱም ዘንድ ጨለማ መጽሐፍ እኮ ነው የሚለው። እግዚአብሔር ብርሃን ነው ይልና በርሱም ዘንድ ጨለማ እግዚአብሔር ምንድን ነው? በርሱም ዘንድ ጨለማ ምን ማለት ነው? የእግዚአብሔር ብርሃንነትና በርሱም ዘንድ ጨለማ የለም ሲል ካራክተሪስቲክስ ነው፣ ባህሪ ነው፣ ማንነት ነው። ጋድ ላይት። አጋንንት ደግሞ በምን ይመሰላል? የጨለማው ምን ተብሎ ተጽፎልሃል? ገዢ። የምኑ ገዢ? ጨለማው ገዢ ሲል ማታ ማታ የሚመጣ እያልክ ነው። ካራክተሪስቲክስ ነው። የጨለማውን ካራክተር እያራመድክ እሑድ ቀን ለ5 ደቂቃ ወደ ገኖች እየተቃወመን እንጸልይ እንዳለ የጨለማው ባህሪ የሚታይበት ህዝብ ምንን ተቃወምኩ ይልሃል? እስቲ ሰው በመውደድ ኑሩ፣ ሰይጣንን ትቃወሙታላችሁ። ሲቸርነት አድርጉ፣ ሰይጣንን ትቃወሙታላችሁ።
ተው አትጹሙ፣ አትጸልዩ፣ ግን የብርሃንን ካራክተር እስቲ ተንኮል እስቲ ያቁሙ፣ ምቀኝነት እስቲ ያቁሙ፣ ዘረኝነትን እስቲ ያቁሙ፣ ጥላቻን አቁሙ። እስቲ እግዚአብሔር ካራክተር በእናንተ ውስጥ ይገለጣል። በእርግጥ እንደዚህ ስትመላለሱ ብዙዎች አላዋቂና ሞኝ አድርጓቸዋል። ሰምታችሁኛል? የሸወዷችሁ እማታውቁ ገርነታችሁን እንደ ሞኝነት፣ ቅንነታችሁን እንደ ፋርነት፣ የዋህነታችሁን እንደ መጠቀሚያ የሚያደርጉ ብዙ ክፉ ትውልዶች ያሉበት ዘመን ነው። ግን እናንተ ቅንነታችሁን አጣሎ በጨለማ ካራክተር ውስጥ በጨለማ አቲቲዩድ ውስጥ ያለ በጨለማ እስራት ውስጥ ያለ ሰው እሁድ ዕለት ድምፁን አጎርንኖ ስለተወራጨ የሚያመጣው ነገር የለም። እነዚህ ሰዎች ጢሞቴዎስ ጥሩ አድርጎ ይረዳቸዋል። እነዚህ በቸርች ያሉ ሰዎችን ወደ ቆሮንቶስ እንመለሳለን። ወደ ጢሞቴዎስ መጽሐፍ እንሂድ። ነገር ግን በመጨረሻው ዘመን የሚያስጨንቅ ጊዜ እንደሚመጣ ይህንን ወቅ ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ ይሆናሉ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጃቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ ለእርቅ የማይሸነፉ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች። በስመ አብ ፕሮፌቲካሊ ነው። መዓት እንደዚህ አይነት ሰው ተሰብስበው ነው ሰይጣንን ምን እንላለን ይላል። ኧረ እባክህ የትኛው ሰይጣን? አዲስ ሰይጣን መኖር አለበት አንተ የምትቃወም። ይሄ ዘመን ማለት ነው በጳውሎስ ካላንደር። ነገር ግን በመጨረሻ ዘመን የሚያስጨንቅ ጊዜ እንደሚመጣ አወቅ። እናውቃለን። ለዛ እኮ ነው ወንጌልን ዋጋ እየከፈለን የምናገለግለው። ሰዎች ራሳቸውን የሚወዱ በወንጌል መኖር ማለት ቤተ ክርስቲያን የሚመጡት ከሚጠቀሙት ነገር አንጻር ብቻ ገንዘብ የሚሰጡት ይሄ ሚራክል ሃውስ ካርድ 10,000 ብር የሚገዛው ሰውዬ 10 ብር አጥቢያ ቸርቹ ያለበት አገር ሲሄድ አይሰጥም። ሕያው እግዚአብሔር ምስክር። የተራበ ወንጌላዊ 10,000 ብር ለሚራክል ሃውስ ካርድ ገዝቶ ሲወጣ አውቶቢስ ላይ ሲሳፈር ለማኝ ቢሰጠው ምን ይስጥልኝ ነው የሚለው። ይሄ ሰው እንዳይመስል ይሄ አመጽ ቦታ ሄዶ ሚልከሰከሰው ራስ ወዳድ ስለሆነ ነው። ወንጌል ስትለው የለም፣ ለእግዚአብሔር ቤት ስትለው የለም። ራሳቸውን የሚወዱ ማለት በወንጌል አመካኝተው የሚያገኟትን ጥቅም የሚያሰሉ ራሳቸውን የሚወዱ ምንም ነገር ሲያደርጉ ከራሳቸው አንግል ነው። ነገር ግን በመጨረሻው ዘመን የሚያስጨንቅ ጊዜ እንዲመጣ ይህንን ወቅ ሰዎች ራስ ወዳድ ይሆናሉ። ከመቼውም በላይ በቃ በራሱ ፍቅር የሰከረ ገንዘብን የሚወዱ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጃቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ ለእርቅ የማይሸነፉ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ። ይሄ ደግሞ አደገኛ ነው። ምን የሆነውን አይወዱም። በጣም ደግሞ አደገኛው ነገር መልካም የሆነ ነገር ምን አይሉ አይወዱ። ወንጌል ምናምን በቃ እነሱ አስልተው ለምሳሌ የኮንፈረንስ ከሆነ እጅ ጭናሉ ይላል። የሆነ የሚወስዱትን ነገር በቃ አስልተው እንጂ ሰው ዳነ አልዳነ ነፍሳት እንትና ምንም በቃ ከራሱ ብቻ 9 ዓመት ነው ያልሸወድም። ማወቅ አለባችሁ። የሰው ካራክተር ነው ብዬ ነው የምቀበለው። በጣም አደገኛው እዚህ ሁሉ ካራክተር የሚገርመኝ መልካሙን ምንም አይሉ። መልካም የሆነ ነገር አይመቻቸው። እሺ እንሂድ። መልእክቱ ማን የጻፈው? ሐዋርያው ጳውሎስ። የሰበከው ማን ነው? ሐዋርያው ይነቃቸው። ሃሌሉያ። ጸሐፊው ነው ያደለው። ሰርስሮ ይገባል። ይሄ ህዝብ ነው፣ ግብዝ ነው። ሰይጣንን ወደ ምስራቅ ጎንቢስታ መንፈስ አይሆንም። ፌክ እናቁ። አይሆንም። እንቀየር። ከኔ ጀምሮ ግብዝነት ይቅር። የቱ ጋር ነው ያለው? ራስ ወዳድነ፣ ገንዘብ የምትወድነ፣ ከዳተኛ ነህ፣ ለመልካም ነገር ማትነሳነ፣ የጨለማው ካራክተር ባንተ ቸርች ውስጥ ነው ባይዘው። ይሄ ዓለማዊ ላይ አይደለም። ይሄ የተጻፈው በቤተ ክርስቲያን ያሉ አማኝን የሚሉ ተራው ነው የሚሉ መዝሙር የሚችሉ ቆሮንቶስ ምናምን የሚሉ
እንደኔና እንደናንተ አማኝ ነን የሚሉ ሰው ግን የጨለማው ሙሉ ካራክተር የሚታይባቸው የሚያስጨንቅ ጊዜ እንደሚመጣ ይህን ወቅ ሰዎች ራሳቸውን የሚወዱ ገንዘብን የሚወዱ ትምክህተኞች ባላቸው ነገር የሚቆለሉ ማለት ነው። ትዕቢተኞች ምን ለማለት ፈልገው ነው ብሎ የእግዚአብሔርን ሰው የሚዘረጥጡ በተለይ ሲበሉ ሲጠጡ ጉንጭ ሲያወጡ ቦርጭ ሲጨምሩ ነገር የሚሰነጥቁ እግዚአብሔር ሰው ላይ ለመተቸት አፋቸውን የሚያላቅቁ ትዕቢት ሲሞላቸው ትምክህተኞች፣ ተሳዳቢዎች፣ ለወላጃቸው የማይታዘዙ የማያመሰግኑ አጉረምራሚዎች ናቸው። ደግሞ ቅድስና የሌላቸው ፍቅር የሌላቸው ለእርቅ የማይሸነፉ ሐሜተኞች፣ ራሳቸውን የማይገዙ ጨካኞች፣ መልካም የሆነ ነገር የማይወዱ ከዳተኞች። በስማ ከዳተኛ እናንተ ራሱ ቁጠሩ። ስንቱ ከዳን እፍፍ ብለን ከመሬት ጊዜ ገንዘብ ኢንቨስት አድርገንበት ስንቱ የማይነሳን ሰው እግዚአብሔር ጸጋ ተረድቶን ተነስተን ስንት ጊዜ ገንዘብ አቃጥለን ጾመን ጸልየን እጅ ጭነን ሰው አድርገ ነው ስንቱ ከዳን ለእግዚአብሔር ሥራ። ችኩሎች፣ በከንቱ በትዕቢት የተወጠሩ የእግዚአብሔርን ይልቅ ተድላን የሚወዱ ይሆናሉ። ከማን ይልቅ? ከማን ይልቅ? የራሳቸውን ምን ተድላ በቃ ከነሱ ውጪ የሆነ ነገር ሲያደርጉ አስልተው ካልኩሌት አድርገው እነሱ ካልተጠቀሙ ምንም ነገር ከዛ እነዚህን ሰዎች ሲያጠቃልላቸው እንዲህ ይላቸዋል። ሃይማኖታዊ መልክ አላቸው፣ ጴንጤ ናቸው፣ ቸርች ይጫወታሉ፣ ኃይሉን ግን ክደዋል። ከነዚህ ምን በል አልሰማሁም። ከነዚህ ምን በል ከነዚህ ጋር ምን በል ራቅ። እነዚህ ተቀጣጣይ ፈንጂዎች ናቸው። ለእግዚአብሔር መንግስት የሚሆኑ ሰዎች አይደሉም። ለምንድን ነው ሰው ስለ ክርስቶስ ስለ መስቀል ምናምን ሲሰብኩ አይነካም? አየሉ ነሻል ሆይ ምን በራሷ ፍቅር ድብን ተደርጋ ምን ያለች የታሰረች የእግዚአብሔር መንግስት ደንታ የሌላት የራሷን ነገር በቃ ካልኮረኮርካት በስተቀር ብብቷ ውስጥ ካልገባ ስለሷ ካላወራ ስለሱ ካላወራ የማይነካ ህዝብ የተፈጠረበት ምክንያት አንደኛው የዚህ ክፍል ነው። የመጨረሻው ዘመን ምልክት ኢየሱስን ስትሰብክ ተረት የምታወራ የሚመስለው ትውልድ፣ ስለ ኢየሱስ ስትተርክ ጆሮ የማይሰጥ ትውልድ፣ ስለሱ ውድቀት ስጋ ቤት ነበረ፣ አው ዘግቷል። ይሄ ህዝብ ነው ተሰብስቦ ሰይጣንን የሚቃወም። የት ሰፈሩ የት ሆነ እንዴት ማለት በምን ቋቅም እንዳለ የማን ካራክተር ነው? ቅድም ስለ ካራክተር አውርነናል። የጨለማ የሃይማኖት ምን አላቸው አለ መልክ አላቸው። የሃይማኖት መልክ ማለት እንዴት ነው? ሃሌሉያ እንዴት ነው? በጌታ ክብሩን ይውሰድ። እንዴት ነው ጌታ አቤት ፕሮግራም ኮንፈረንስ ፓስተራችን ማቴዎስ ወንጌል ማንንም አባት አትበሉ፣ አባት አንዱ እግዚአብሔር ነው። ናብሊላ በቃ ይሄ አላለ የጴንጤ ጆካ ጴንጤ ጆካ ይወዳል። እውነት ፌሎሺፕ በጣም እጋጭ የነበረው አንዱ ከጆካ ጴንጤዎች ጋር ዩኒቨርሲቲ ውስጥ መሪ ያለ አስመሳዮች ናቸው አብዛኞቹ። ኖ ሺህ ዓመታት ነው በቃ እንለይ። የምንኖረው በዚህ ዓለም ቢሆንም ማለት እኮ የምንዋጋው ግን በዚህ ዓለም ስልት ክፋትን በክፋት አንመልስም፣ ጥላቻን በጥላቻ አንመልስም። እነዛ ሰዎች እንደዚህ እያደረጉኝ አሁንም አገለግላቸዋለሁ። የሚገርም በጣም ራስ ወዳዶች ናቸው። ገንዘብ አይሰጡም፣ አስራት አይከፍሉ፣ ለእግዚአብሔር ቤት የሚገባውን አይሰጡም፣ በስርዓት አይገኙ። እኔ ግን ክፉን በክፉ እየመለስኩላቸው አይደለም። አሁንም ሲቸገሩ ረዳቸዋል። አሁንም የሆነ ነገራቸው ሲበላሽ እኔ ጋር ነው የሚመጡት። ሰይጣንን መቃወም የሃይማኖት ካባን አገፎ ጥሎ የእግዚአብሔርን መልክ ትውልድ ላይ በመሳላ ስለ ምሽጉ ልንገር። ምሽግን ሁሉ ለመደምሰስ ወይም ለማፍረስ የሚለው ቃል ምሽጉ የት እንዳለ ታውቃለህ? ምሽግ ማለት ምን ማለት ነው? በወታደራዊ ቋንቋ ምቹ ጠላትን ለማጥቃት ሆነ ለመከላከል ምቹ የሆነ ምን። አንዳንድ ሰው ዘምተሃል እንዴ ብሎኛል። እኔ አልዘመ በጣም ኢንተረስትድ ነኝ። ፊልም ያለው ባይተው ወይኔ ወታደር እወዳለሁ። ድሮም አሁንም ሃሌሉያ። ድሮ እንደውም እዚህ አየር ኃይል ፊዚክስ ማትስ ምናምን ያመጣ ይመዘግቡ ነው። እናቴ ነች ያስቀረችኝ። እኔ 7 ቻርጅ ስለነበረ መግባት ይችል ነበር። ምሽግ ማለት ጠላት የምትከላከሉበት
ወይም ደግሞ እናንተ ጠላትን ለማጥቃት ምቹ ስፍራ የምትይዙበት ቦታ ነው አይደለ? ምሽጉ የት እንደሆነ ታውቃላችሁ? በጣም የሚገርመው ብላክ ኤንድ ዋይት ዛሬ ልንገራችሁ፣ አይምሯችሁ ነው። the greatest enemy ምሽጉ ያለው እናንተ ውስጥ strong hold ይለዋል እንግሊዘኛው። ምሽግን ሁሉ ለማፍረስ ሰይጣን አውትሳይድ ሆኖ አይደለም አንተን የሚያበላሽ። እንደምታስበው ሰይጣን ሰሜን ላይ ቁጭ ብሎ አይደለም አንተን እያመሰ ያለው። አንተ ውስጥ ቁጭ ብሎ ነው አስተሳሰብህን አሻግቶ። አንተ ከሰሜን ትላለህ ከደቡብ ላይ ከዛሬው ለበዋጋት ሰሜን ደቡብ ምስራቅ ምዕራብ አይደለም የሚይዘው። ምክንያቱም ፊዚካል ዋር አይደለም፣ ስፒሪቹዋል ዋር ነው። ዋርፌሩ ጦርነቱ መንፈሳዊ እንጂ ስጋዊ ይሁን። ፊዚካል ጦርነት ሲሆን ነው ሰሜን ምስራቅ መያዝ የሚጠበቅበት ቦታ። ስፒሪቹዋል አኬክራዳ ካታካያ የት ነው ሰይጣን ሆኖ የሚዋጋ? አሁን ያየኸው ነገር ሁሉ ራስ ወዳድነት፣ ገንዘብ መውደድ፣ ለእውነት ያለመው ምናምን ሁሉ ያለው ሰሜን ላይ ነው፣ ደቡብ ላይ ነው፣ ምስራቅ ላይ ነው። ካንተ ውጪ ነው ያለው። የት ነው ያለው? የት ነው ያለው? ዛሬ ያምሽግ ደመስሰዋለሁ። የት ነው ያለው? አሁን ያነበብናቸው ነገሮች ሁሉ ያሉት የት ነው? ራስ ወዳድነቱ አየር ላይ ነው ያለው እንዴ? አየር ላይ ያለ ራስ ወዳድነት፣ ስግብግብነት፣ ትዕቢተኝነት ወቃው ነቀሉች አንተ ውስጥ ነው ያለው። ይሄ ሁሉ ስራት የት አየር ላይ ነው ያለው? ከሰሜን የሚነሳ ነው ይሄንን ይዞብህ የመጣው። ከደቡብ የሚነሳ ነው፣ ከሱዳን ከፈረንሳይ ከየት የሚነሳ የመንፈስ አሰራር ነው? ከአንተ ከስጋ ምሽጉ ያለው አንተ ውስጥ። አንድ ልስጥህ ምሽጉ አይምሮና አስተሳሰብ እንደሆነ ልጨምርልህ አንድ ጥቅስ። እሺ አንድ ጥቅስ ልስጥህ። ኤፌሶን መጽሐፍ ምሽጉ አይምሮ ነው አይደለ? ኤፌሶን ምዕራፍ 4 ቁጥር 17 ምሽጉ የት ነው ያለው? ስለዚህ የምታፈርሰው የጠላት ስራ ከየት ነው? አይምሮ ውስጥ ነው ያልኩህ አይደል? አይ ካን ፕሩቭ ዩ በዚህ ጥቅስ ስላሳየ። ስለዚህ እነግራችኋለሁ በጌታም አደራ ላለው በአስተሳሰባቸው ከንቱነት እንደሚኖሩት እንደ አሕዛብ ልትመላለሱ አይገባም። በአስተሳሰባቸው ምንነት ሕይወታቸውን ከንቱ ያደረገው አሕዛብ ምናቸው ነው? ምናቸው ነው ሕይወታቸውን ከንቱ ያደረገው? አንተ ሕይወትን ከንቱ ያደረገው ምኑ ነው? If you don't change your attitude, if you don't change your thought, ሕይወት አይቀየር። ዘይት የሚቀይር ቢሆን እኔ ሕያው እግዚአብሔር ምስክር 25 ሊትሩን ዘይት ገዝቼ በበርሜል አጠምቃችሁ ነበር ጸልዬበት። እግዚአብሔር በዙፋኑ አለ። ስለዚህ እነግራችኋለሁ በጌታም አደራ እላለሁ በአስተሳሰባቸው ከንቱነት እንደሚኖሩት እንደ አሕዛብ ልትመላለሱ አይገባም። እነርሱ ከልባቸው መደንደን የተነሳ ስለማያስተውሉ ልቦናቸው ጨልሟል። በጨለማ ተሞልቶ ጨልሟል ሲል ልቦና መጨለም ማለት መብራት ጠፍቷል አይደለም። አሁን ከቅድሙ ጋር አገናኝ። ምናቸው ጨልሟል? ልቦና ማለት አስተሳሰባቸው ጨልሟል። ከእግዚአብሔር ሕይወት ተለይተዋል። ሕሊናቸው ስለደነዘዘ በማይረካ ምኞት በእርኩሰት እንዳሻቸው ለመኖር ቅጥ የሌለው ብልግናቸውን ራሳቸውን አሳልፈው ሰጥተዋል። ሰው አይምሮ ሲበላሽ አካሉ ይበላሻል፣ ሕይወቱ ይበላሻል። ምሽጉ አይምሮ ውስጥ ነው ያለው። በተለይ ይህን ወንጌል አብራችሁን እየሰራችሁ ያላችሁ ሰዎች እመኑኝ፣ የከበረ የእግዚአብሔር ጣትና እጅ በእናንተ ላይ ይመጣል። ጥርጥር የለኝም። እየሰራ ነው ያለው ነገር ብቸኛ ምድሪቷንና ቤተ ክርስቲያንን ሊያተርፍ የሚችል ነገር ነው። ዘመኑን ተረድተነዋል፣ ጊዜውን ተረድተነዋል፣ ሲዝኑን ተረድተነዋል። ተሰባስበን የሚበላ የሚጠጣ በትንቢት ስም ከመከፋፈል ያበለጠ መለኮታዊ አጀንዳ እንዳለን አውቀናል። እና እንፈወስም እንዴ? እንዴት አትፈወስ? ትፈወሳለህ። የታሰረ ሰው ለመለኮታዊ ፕሮግራም ስለማይሆን እንፈታሃለን። ዛሲት ውርንጭላዋ ታስራ ነበር አይደል? ፍቱና ምን በሉልኝ። ለምን ካላችሁ ባለቤቱ ኢየሱስ ይፈልጋታልና ብላችሁ ነገሩት። የውርንጭላዋ መፈታት ከእርሷ ነፃነት ሳይሆን ለኢየሱስ ከማስፈለጓ ጋር ነው የሚገናኛ። በታሰረ ነገር እግዚአብሔር አይሰራም። ውርንጭላ የፈታ አምላክ አንተን አስሮ አይሰራህም። ትፈታለህ፣ ሌሎችን ትፈታለህ፣ ትፈታለህ። የክብር ዕቃ ትሆናለህ። ፋይናንስ ይፈታል፣
አይምሮ ይፈታል። ደስቲኒ ይፈታል። መንገድ ይፈታል። ህይወት ይፈታል። አገልግሎት ይፈታል። ደስቲኒ ይፈታል። ምሽጉ የት ነው? ይፈርሳል በኢየሱስ። እኔ ደሃ ሆነና ችግር የለብኝም። እንዴት ባለጠጋ እንደማረጋ አውቃለሁ። ካንተ አልጀምርም። ላለፉት 9 ዓመታት ብዙ ሰዎችን ባለጠጋ አድርጌያለሁ። አንተ ግን ምሽጉን ታፈርሰዋለህ ሆይ፣ ወደ በረከት መንገድ ትመጣለህ ሆይ፣ የሰማይ አካሄድና ስርዓት ይገባሃል ሆይ። ያ ነው የኛ ፎከስ። ሃሌሉያ። ስለዚህ በአስተሳሰባችን ከንቱነት ሳይሆን አስተሳሰባችንን የሚለውጥ የእግዚአብሔር ቃል ባገኘን ቁጥር ራሳችንን ከምድራዊ ከምንበላው ከምንጠጣው ባለፈ መለኮት እኛን ከጠራበት ዓላማና አጀንዳ ጋር ስናስተሳስር የእግዚአብሔር እጅ፣ የእግዚአብሔር በረከት፣ የእግዚአብሔር ኃይል፣ የእግዚአብሔር ጥበቃ፣ የእግዚአብሔር ነገር ሁሉ በእኛ ሕይወት ይገለጣል። ያኔ ቤተ ክርስቲያን ውስጥ ከደህዩ ሰዎች ይልቅ የተባረኩ ሰዎች ታያለህ። ከታመሙ ሰዎች ይልቅ የተፈወሱ ሰዎች ታያለህ። ከታሰሩ ሰዎች ይልቅ የተፈቱ ሰዎች ታያለህ። ከተጨነቁ ሰዎች ይልቅ የተጽናኑ ሰዎች ታያለህ። ከተጨነቁ ሰዎች ይልቅ የተዝናኑ ሰዎች ታያለህ። ስለዚህ ከጠላት ጋር የምትዋጋው የት ነው? አይምሮ ውስጥ ጠላትን ስታሸንፈው ምድር ላይ ምን ትለዋለህ? ታሸንፈው። ፋይናንስ ላይ ምን ትለዋለህ? ታሸንፈዋለህ። ቅድስና ላይ ምን ትለዋለህ? ታሸንፈዋለህ። ኢየሱስ ያድናል። አንገቶቻችንን ዝቅ አድርገን እንጸልይ። ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን። በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ ትክክለኛ የለውጥ ድምጽ። Voice of God TV, the true voice of transformation.